ጄሚናይ የዞዲያክ ሶስተኛው ምልክት ነው። የሚተዳደረው በሜርኩሪ የመገናኛና የማሰብ ፕላኔት ነው። በጄሚናይ ስር የተወለዱ ሰዎች በሹል አእምሯቸውና በህያው ስብዕናቸው ይታወቃሉ። ዛሬ ጄሚናይን ልዩ የሚያደርጉትን 5 ልዩ ችሎታዎች እንነጋገራለን። ከዛ በፊት ይህን ቪዲዮ ላይክ በማድረግ እንጀምር። ችሎታ 1 ኃይለኛ ግንኙነት። ጄሚናዮች የመግባባት ተፈጥሯዊ ስጦታ አላቸው። በግልጽ እንዴት መናገር፣ በደንብ መጻፍና ሐሳቦችን በቀላሉ ማብራራት እንደሚችሉ ያውቃሉ። ጄሚናዮች ከማንኛውም ሰው ጋር ወጣትም ሆነ አዛውንት፣ እንግዳ ወይም ጓደኛ ጋር መነጋገር ይችላሉ። ይህ ችሎታ እጅግ በጣም ጥሩ ተናጋሪዎች፣ ጸሐፊዎች፣ አስተማሪዎችና ተጽዕኖ ፈጣሪዎች ያደርጋቸዋል። ሐሳቦችን ወደ ቃላት እንዴት በቀላሉ መቀየር እንደሚችሉ ያውቃሉ። ችሎታ 2 ፈጣንና ጥርት ያለ አእምሮ። ጄሚናይ በጣም ፈጣን አስተሳሰብ አለው። አዳዲስ መረጃዎችን በፍጥነት ይረዳሉ እና ከአብዛኞቹ ምልክቶች በበለጠ ፍጥነት ይማራሉ። ችግርን መፍታት በተፈጥሯቸው ይመጣል። ጄሚኒዎች በሚከተሉት ነገሮች በጣም ጥሩ ናቸው። አዳዲስ ክህሎቶችን መማር፣ ከለውጥ ጋር መራመድ፣ ብዙ ተግባራትን በአንድ ጊዜ ማስተናገድና አእምሯቸው ሁል ጊዜ ንቁና የማጉጉት አለው። ችሎታ 3 መላመድ። ከጄሚናይ ጠንካራ ችሎታዎች አንዱ መላመድ ነው። ከሁሉም ሁኔታዎች ጋር ሊጣጣሙ ይችላሉ። አዲስ ቦታ፣ አዲስ ሰዎች፣ አዲስ ህጎች ጄሚኒ በቀላሉ ይለማመዷቸዋል። ይህ ችሎታ ባልጠበቁ ሁኔታዎች ውስጥ እንዲተርፉና እንዲሳኩ ይረዳቸዋል። እምብዛም የተጣበቁ ወይም የጠፉ አይሰማቸውም። ችሎታ 4 ማህበራዊ ብልህነት። ጄሚናይ ሰዎችን በደንብ ይረዳል። ስሜቶችን፣ ድምጾችንና ዓላማዎችን በፍጥነት ማንበብ ይችላሉ። ምን ማለት እንዳለባቸውና መቼ እንደሚናገሩ ያውቃሉ። ይህም ጥሩ ጓደኞች፣ ተፈጥሯዊ የኔትወርክ አዘጋጆች፣ ክህሎት ያላቸው ተደራዳሪዎችና ሰዎች ከጄሚናይ ጋር መሆን ያስደስታቸዋል። ምክንያቱም ውይይቶች ሕያው እንደሆኑ ይሰማቸዋል። ችሎታ 5 ባለብዙ ተሰጥኦ ጉልበት። ጄሚናይ ብዙ ተሰጥኦዎች አለው። በሙዚቃ፣ በጽሑፍ፣ በንግድ፣ በቴክኖሎጂ ወይም በስነ ጥበብ ጎበዝ ሊሆኑ ይችላሉ። በአንድ መንገድ ብቻ መገደብ አይወዱም። ይህ ችሎታ ጄሚናይ ሕይወትን ሙሉ በሙሉ እንዲመረምርና ብዙ ገጽታዎችን እንዲያገኝ ያስችለዋል። የጄሚናይ ልዩ ችሎታዎች የሚመጡት ከአእምሯቸው፣ ከድምጻቸውና ከተለዋዋጭነታቸው ነው። እነሱ አሳቢዎች፣ ተናጋሪዎች፣ ተማሪዎችና ማገናኛዎች ናቸው። ጄሚናዮች ጉልበታቸውን ሲያተኩሩ አስደናቂ ነገሮችን ማሳካት ይችላሉ። ላይክ፣ ሰብስክራይብ ማድረግና የደውል ምልክቷን ማብራቷን አይርሱ። እንዲሁም በኮመንት የዞዲያክ ምልክቶን ያስቀምጡልን። በቀጣይ በካንሰር ቪዲዮ እንመለሳለን።